በአሁኑ ሰዓት የአሜሪካ ከተሞች በከፍተኛ የህዝብ ቁጣና በለየለት አመፅ እየተናወጡ ይገኛሉ። የዲሞክራሲና የነጻነት ምድር ተብላ በምትታወቀው አሜሪካ ጎዳናዎች ላይ ዛሬ የሚሰማው የደስታ ጩኸት ሳይሆን የፍትህ ጥያቄና በትራምፕ አስተዳደር ላይ የተቃጣ ብርቱ ተቃውሞ ነው። በሰሜናዊ የሜን ግዛት ቢድፎርድ ከተማ የተሰማው ያ የተኩሱ ድምፅ የአንድን ወጣት ህይወት ከመቅጠፉን ባለፈ ሀገሪቱን ወደማይታወቅ የውስጥ ትርምስ ውስጥ ከቷታል። የፕሬዚዳንት ዶናልድ ትራምፕ የጅምላ ዲፖርቴሽን ዘመቻና የኢሚግሬሽንና የጉምሩክ ማስከበር አገልግሎት ወኪሎች የሚፈጽሙት ያልተገደበ ኃይል አጠቃቀምም አሜሪካውያንን በቃኝ ወደሚል ደረጃ ደርሷቸዋል። በዚህ ትንታኔም በሜን ግዛት የተፈጸመውን አሰቃቂ ግድያ፣ በመላው አሜሪካ የተነሳውን የህዝብ ማዕበል፣ በትራምፕ ላይ የተሰነዘሩትን የስልጣን መልቀቂያ ጥያቄዎችና የፌዴራል ወኪሎች የዜጎችን አይን እስከ ማሳወር የደረሰውን አሰቃቂ የኃይል እርምጃ እንመለከታለን። የክስተቱ መነሻ ሰኞ ጠዋት በቢድፎርድ ከተማ የተፈጸመው ድንገተኛ ግድያ ነው። የ26 ዓመቱ ኮሎምቢያ ወጣት ጆዋን ሰባስቲያን ጌሬሮ ልክ እንደ ማንኛውም ቀን ለባለቤቱና ለ3 ዓመት ሴት ልጁ የተሻለ ህይወት ለመፍጠር በዴሊቨሪ ሹፌርነት ስራው ላይ ያለ በአይሲ ወኪሎች በጥይት ተመቷል። የፌዴራል ወኪሎች ወጣቱን ለማቆም በሞከሩበት ወቅትም መኪናውን እንደ መሳሪያ ተጠቅሞ ሊመታን ሞክሯል የሚል መከራከሪያን ቢያቀርቡም የከተማ ነዋሪዎች ግን ይህን ትርክት ግልጽ ግድያ ሲሉ ይጠሩታል። ጆዋን የተገደለው በቴክሳስ ግዛት ሎሬንዞ ሳልጋዶ አራውጆ የተባለ ሌላ ስደተኛ በአይሲ ወኪሎች በተገደለ በ6 ቀናት ልዩነት ውስጥ መሆኑ በአገሪቱ ውስጥ በስደተኞች ላይ የአደን ወቅት ታውጇል የሚለውን ስጋት እውን አድርጎታል። ትራምፕ ወደ ስልጣን ከተመለሱበት እንደ አውሮፓውያን አቆጣጠር ጃንዋሪ 2025 ጀምሮ በኢሚግሬሽን ኦፕሬሽን የተገደሉ ሰዎች ቁጥር ቢያንስ 11 ደርሷል። የግድያም በሜን ግዛት ከፍተኛ የቁጣ ማዕበል ቀስቅሷል። በመቶዎች የሚቆጠሩ ሰልፈኞች በቢድፎርድ በሚገኘው መካኒክስ ፓርክ በመሰብሰብም አይሲኢ ከሰፈራችን ይውጣ በሚል ጩኸት ከተማዋን አንቀጥቅጧታል። ሰልፈኞቹ የአሜሪካንን ሰንደቅ ዓላማና ከስደተኞች ጋር እንቆማለን የሚሉ መፈክሮችን ካሰሙ በኋላ የሪፐብሊካኗን ሴናተር ሱዛን ኮሊንስን ቢሮ ከበውታል። በሰልፉ ላይ ጎልቶ የሚሰማው መፈክር ቮት ሄር አውት ከስልጣን ወርዷት የሚል ሲሆን ሰልፈኞቹም ሴናተሯ ለአይሲ ወታደራዊ መሰል እርምጃዎች የሰጡትን ድጋፍ በከፍተኛ ሁኔታ አውግዘዋል። የቢድፎርድ ነዋሪ የሆነችው ሎሪ ኮት በድንጋጤ ውስጥ ሆና ስትናገርም በዚህ ዘመን ሰልፍ እንወጣለን ብዬ አላመንኩም ነበረም። ለልጆቼ ይህች ሀገር አስተማማኝ ናት ብዬ ነበር የነገርኳቸው፣ ነገር ግን ያ ተስፋ ተሰብሯል ብላለች። የሰልፈኞቹ መፈክር ይህ መስራች አባቶች ያስጠነቀቁን አይነት መንግስት ነው የሚል ነበረም። በትራምፕ ላይ የተነሳው አመፅ አሁን ወደ አዲስ ምዕራፍ ተሸጋግሯል። በሰልፎቹ ላይ ሁሉ 8647 የሚሉ ምልክቶች በስፋት ታዩ ሲሆን 86 ማለትም ፕሬዚዳንቱን ማስወገድ ሲሆን 47 ደግሞ 47ኛውን ፕሬዚዳንት ዶናልድ ትራምፕን ይወክላል። ሰልፈኞቹ ትራምፕ በአስቸኳይ ከስልጣናቸው እንዲነሱና የጅምላ ዲፖርቴሽን ዘመቻው እንዲቆም በጥብቅ እየጠየቁ ይገኛሉ። ትራምፕም በኢራንና በሌሎች ሀገራት ላይ ጦርነት ሲያውጁ በሀገር ውስጥ ደግሞ የገዛ ወኪሎቻቸው በጎዳናዎች ላይ ደም እያፈሰሱ መሆኑ ፕሬዚዳንቱን በህዝብ አይን አምባገነን አስመስሏቸዋል። የኒው ጀርሲው ሴናተር አንዲ ኪም በአይሲ ወኪሎች በኬሚካል ጋዝ ከተረጩ በኋላ በትራምፕ ላይ ያለ ተቃውሞ ይበልጥ ሀገር አቀፍ መልክ ይዟል። በቅርቡ የወጣው የፊዚሽንስ ፎር ሂውማን ራይትስ እና የካሊፎርኒያ ዩኒቨርሲቲ በርክሌይ የምርመራ ዘገባ ደግሞ በትራምፕ አስተዳደር ላይ ሌላ አስደንጋጭ ጥቁር ነጥብ ጥሏል። ዘገባው እንደሚያመለክተው ከሰኔ 2005 እስከ ግንቦት 2026 ባለው ጊዜ ውስጥ ብቻ የፌዴራልና የአካባቢ ፖሊስ ኃይሎችም በሰልፈኞቹ ላይ 412 ጊዜ የኃይል አጠቃቀም ጥሰቶችን ፈጽመዋል። እነዚህ ለሞት ከማይዳረጉ ተብለው ከሚጠሩ መሳሪያዎች ማለትም አስለቃሽ ጭስ፣ የጎማ ጥይትና ፔፐር ስፕሬይ በተግባር ግን የሰዎችን አይን አሳውረዋል። ለከፍተኛ የአንጎል ጉዳትም ዳርገዋል። እንዲሁም አጥንቶችን ሰባብረዋል። 64 በመቶ የእነዚህ ጥፋቶች ጥያቄው የትራምፕ የአገር ውስጥ ደህንነት መስሪያ ቤት ዲኤችኤስ መሆኑ ተረጋግጧል። ዶክተር ሮሂኒ ሃር እንደገለጹትም እነዚህ መሳሪያዎች በቅርብ ርቀትና በሰዎች ራስ ላይ በማነጣጠር ጥቅም ላይ መዋላቸው ድርጊቱ ሆን ተብሎ ዜጎችን ለማሰቃየት እየታቀደ መሆኑን ያሳያል። ይባስ ብሎም በዘገባው መሰረት 70 የሚጠጉ ህጻናት በአይሲ ኦፕሬሽኖች ወቅት በአስለቃሽ ጭስና በፔፐር ስፕሬ ጉዳት ደርሶባቸዋል። ይህ መረጃ መላውን ዓለም ያስቆጣ ሲሆን አሜሪካ በዲሞክራሲ ስም የምታስተምረውን ትምህርት ጥያቄ ውስጥ ከቶታል። የትራምፕ አስተዳደር ለዚህ ሁሉ ወቀሳ የሰጠው ምላሽ ግን እብሪት እየተሞላበት ነው።
የሀገር ውስጥ ደህንነት መስሪያ ቤት ባለስልጣናት ሕግን እያስከበረ ነው በሚል ድርጊታቸውን ለመከላከል ቢሞክሩም መሬት ላይ ያለው ደም ግን ሌላ እውነት ይናገራል። የቀድሞ የድንበር ጠባቂ አዛዥ ግሬግ ቦቪኖ የወሰደው እጅግ ጠንካራና ጨቋኝ አቋምም ለአገሪቱ የፖለቲካ መከፋፈል ትልቁ ማገዶ ሆኖ ቀርቧል። ቦቪኖ በኋላ ላይ ከትራምፕ አስተዳደር ጋር ተኳርፎ ጡረታ ቢወጣም የጣለው የጥፋት ስርዓት ግን አሁንም በጎዳናዎች ላይ ቀጥሏል። በሎስ አንጀለስ፣ ቺካጎ፣ ሚኒያፖሊስና ፖርትላንድ የተቀሰቀሱት መጠነ ሰፊ ተቃውሞዎችም አሜሪካ በ2000 ካስተናገደችው የዘር ፍትህ ተቃውሞ ወይም ራሻል ጀስቲስ ፕሮቴስትስ በበለጠ ሁኔታ ሀገሪቱን እያናወጧት ነው። በወቅቱ የነበረው ተቃውሞ በፖሊስ ግድያ ላይ ያተኮረ ሲሆን የአሁኑ ግን በቀጥታ በፕሬዚዳንት ትራምፕ የዲፖርቴሽን አባዜና በፌዴራል መንግስቱ አምባገነናዊ ዝንባሌ ላይ ያነጣጠረ ነው። ሰልፈኞቹም 8647 የሚሉ ምልክቶችን በማንገብ ትራምፕን ከመንበራቸው ለማውረድ ቆርጠው ተነስተዋል። የኒውዮርኩ ከንቲባ ዞራን ማምዳኒ ሲናገሩ እነዚህ የሀገሪቱ መሠረታዊ ሴቶች ማንኛውንም አምባገነን መሪ ተቋቁሞ ያልፋሉ፣ ነገር ግን እኛ ልንታገልላቸው ይገባል በማለት የህዝቡን የትግል ወኔ አነቃቅተዋል። የጆዋን ሴባስቲያን ጌሬሮ አሟሟት በሜን ግዛት ብቻ ሳይሆን በኮሎምቢያ መንግስት ዘንድም ከፍተኛ ቁጣን ቀስቅሷል። የሜክሲኮ ፕሬዚደንት ክላውዲያ ሼምባም ቀደም ሲል ለሎሬንዞ ሳልጋዶ ግድያ የሰጡት ምላሽ እንደጠበቀ ሆኖ አሁን ደግሞ የኮሎምቢያ ባለሥልጣናት በትራምፕ አስተዳደር ላይ ዲፕሎማሲ ጫና ለማድረግ እየተዘጋጁ ነው። አሜሪካ በውጭ ሀገር ጦርነት በከፈተችበት በዚህ ሰዓትም በሀገር ውስጥም ከጎረቤት ሀገራት ጋር በለየለት ዲፕሎማሲ ፍጥጫ ውስጥ ወድቃለች። የሜን ግዛት ሴናተር አንገስ ኪንግ የአይሲ ወኪሎች የቦዲ ካሜራ ሳይገጥሙ ለምን ኦፕሬሽን እንደማያካሂዱ ጥያቄ ያነሱ ሲሆን የኤፍቢአይ ምርመራ ገለልተኛ እንዲሆን አሳስበዋል። በዚህ እጅግ አስጨናቂና የአሜሪካንን ተቋማዊ ጥንካሬ በፈተነው የታሪክ ምዕራፍ ውስጥም በቀጣይ የሚጠበቁት ክስተቶች አገሪቱን ወደ አዲስና ይበልጥ አደገኛ ወደሆነ የፍጥጫ ምዕራፍ እንደሚገፏት ግልጽ ነው። በሜንና በቴክሳስ የፈሰሰው ደም እንዲሁም የዶክተሮች ለሰብአዊ መብት ተቋም ያወጣው ሪፖርት ተደምረው በቀጣይ ሳምንታትና ወራት አሜሪካን የሚጠብቋት አራት ዋናውና ታሪካዊ ሂደቶች አሉ። በመጀመሪያ ደረጃ በቀጣይ የሚጠበቀው ትልቁ ነገር የህጋዊና የምርመራ ጦርነት መፋፋም ነው። በጆዋን ሴባስቲያን ጌሬሮ ግድያ ዙሪያ የፌዴራል ምርመራ ቢሮ ኤፍቢአይ የሚመራው ምርመራ ቢጀመርም በሜን ግዛት ባለሥልጣናት ግን እንዲሁም በፌዴራል መንግስቱ መካከል ከፍተኛ ለመግባባት ይፈጠራል ተብሎ ይጠበቃል። ሴናተር አንገስ ኪንግና ሌሎች የህግ ባለሙያዎች የቦዲ ካሜራ የግዴታ እንዲሆንና የአይሲ ወኪሎች ያለ ጭንብል ኦፕሬሽን እንዲያካሂዱ የሚጠይቅ አዲስ የህግ ረቂቅ ለኮንግረሱ ማቅረባቸው አይቀሬ ነው። በተጨማሪም በሰልፈኞች ላይ በደረሰው የአይን መጥፋትና የአንጎል ጉዳት ምክንያትም በመቶዎች የሚቆጠሩ የፍትሐ ብሔር ክሶች በሀገር ውስጥ ደህንነት መስሪያ ቤት ላይ እንደሚመሰረቱ ይገመታል። ይህ የህግ ፍልሚያ የትራምፕን አስተዳደር በቢሊዮን የሚቆጠሩ ዶላር ካሳ እንዲከፍል ሊያስገድድ ይችላል። ሁለተኛውና ይበልጥ አሳሳቢው በቀጣይ የሚጠበቁ ክስተትም የ8647 ንቅናቄ ወደ ሀገር አቀፍ አብዮት የመቀየር ዕድሉ ነው። በሜን ጎዳናዎች ላይ የታየው የ8647 ወይም ትራምፕን ማስወገድ የሚለው መፈክር አሁን ላይ ከሰሜኑ ግዛት አልፎ ወደ ኒውዮርክ፣ ሎስ አንጀለስና ቺካጎ የመዛመት ምልክቶች እያሳየ ነው። በመጪው የዳር ወር አጋማሽ ምርጫ ተቃዋሚዎች የጆአንና የሎሬንዞን አሰቃቂ አሟሟት እንደ ዋነኛ የቅስቀሳ መሳሪያ በመጠቀም በትራምፕ ላይ ያለውን ህዝባዊ ቁጣ ለማስተባበር ይጥራሉ። በተለይም እንደ ሴናተር ሱዛን ኮሊንስ ያሉ መካከለኛ አቋም ያላቸው ሪፐብሊካኖችም ለአይሲ የኃይል እርምጃ በሰጡት ድጋፍ ምክንያትም ከስልጣናቸው እንዲወገዱ የሚጠይቀው ቮት ሄር አውት ጩኸት የሪፐብሊካን ፓርቲን የኮንግረስ የበላይነት አደጋ ላይ ይጥሏል። ሶስተኛው በቀጣይ የሚጠበቀው ነጥብ የጎዳና ላይ ግጭቶች ይበልጥ ደም አፋሳሽ የመሆን ስጋት ነው። በትራምፕ አስተዳደርና በሰልፈኞች መካከል ያለው ርቀት እየሰፋ በመሄዱ ፖሊስና የፌዴራል ወኪሎች ለሞት የሚያደርጉ መሳሪያዎችን ይበልጥ አላግባብ መጠቀም ሊቀጥሉ ይችላሉ የሚል ስጋት አለ። የፊዚሽያንስ ፎር ሂውማን ራይትስ ሪፖርት እንዳመለከተው ከሆነ የኃይል አጠቃቀሙ በጨመረ ቁጥር የተቃዋሚዎች ቁጥር እንዲሁም ቁጣ ይበልጥ ይጨምራል። በቀጣይ ወራት በዋሽንግተን ዲሲና በሌሎች ዋና ዋና ከተሞች የነጻነት 250 ክብረ በዓላት በሚከናወኑበት ወቅትም ተቃዋሚዎችና የትራምፕ ደጋፊዎች ፊት ለፊት የሚጋጩባቸው አጋጣሚዎች ሊፈጠሩ ይችላሉ። ይህ ደግሞ አሜሪካን ወደ 2020 አይነት ሁለንተናዊ የጎዳና ላይ ትርምስ ውስጥ ሊከታት ይችላል። በመጨረሻም በቀጣይ የሚጠበቀው ትልቁ ውጤት የአሜሪካና የላቲን አሜሪካ ሀገራት ዲፕሎማሲያዊ ግንኙነት መሻከር ነው። የሜክሲኮና የኮሎምቢያ መንግስታት ዜጎቻቸው በትራምፕ ወኪሎች መረሸናቸውን ተከትሎ የሚወስዱት እርምጃ አሜሪካ በቀጠናው ያላትን ተጽዕኖ በእጅጉ ይፈትነዋል። ኮሎምቢያ
ዜጋዋን በሜን ግዛት በማጣቷ ምክንያት ከትራምፕ አስተዳደር ጋር ያላትን የደህንነት ትብብር ልታቀዘቅዙ የምትችል ሲሆን ይህም አሜሪካ በደቡብ አሜሪካ ለምታካሄደው የእጽ መከላከያ ዘመቻ ትልቅ እንቅፋት ይሆንባታል ተብሎ ይጠበቃል። ፕሬዚዳንት ትራምፕ በውጭ ጦርነት ሲያውጁ በሀገር ውስጥ ደግሞ ከጎረቤቶቻቸው ጋር በለየለት ዲፕሎማሲ ፍጥጫ ውስጥ መውደቃቸው አሜሪካንን በዓለም መድረክ ብቸኛ ያደርጋታል ተብሎ ይገመታል። በቀጣይ ቀናት የሚሰማው ዜና ወይ አሜሪካ ወደ ሰብአዊነት የምትመለስበት መንገድ ካልሆነም ደግሞ በትራምፕ አምባገነንነትና በህዝብ አመፅ መካከል የሚቀሰቀሰውን ታላቅ ግጭት የሚገልጽ ይሆናል። የጆአን መስዋዕትነት ለአሜሪካ የታሪክ ሽግግር ብልስ ሳይሆን ወይም የውድቀቷ መጀመሪያ በቀጣይ ጊዜያት ውስጥ የሚታዩ ክስተቶች ቁልጭ አድርገው የሚያሳይ ይሆናል። ዓለም አሁንም አይኗን በሜንና በዋሽንግተን ላይ ጥላ የመጨረሻውን የስልጣን ፊልሚያ ጠባበቃለች። የአሜሪካ ዲሞክራሲ አሁን ያለበት ደረጃም የህሊና ፈተና ላይ ነው። ፕሬዚዳንት ትራምፕ በኃይልና በማስገደድ ፖሊሲዎቻቸውን ተግባራዊ ለማድረግ ቢሞክሩም የህዝቡ ቁጣ ግን ከዋይት ሀውስ አጥሮች አልፎ የስልጣን መንበሩን እያናወጠ ይገኛል። 11 ሰዎች ተረሸኑ፣ በመቶዎች የሚቆጠሩ ቆሰሉ፣ ህጻናትም ሳይቀሩ የጭካኔው ሰለባ ሆኑ። የመጨረሻው ሰዓት ደርሷል ከሚለው የሰልፈኞቹ ድምፅ አሜሪካ ወደፊት ለምትጓዝባቸው 250 ዓመታት ምን አይነት ስርዓት እንደምትከተል የሚወስን የታሪክ ምልክት ነው። ጆአንና ሎሬንዞ በሰላም ወደ ስራቸው መሄድ ባይችሉም የእነሱ መስዋዕትነት ግን በሚሊዮኖች የሚቆጠሩ አሜሪካውያንን ለታላቅ ለውጥ ቀስቅሷቸዋል። ዓለም አሁንም አይኗን አሜሪካ ላይ ጥላ ይህች ነጻነት ምድር ከገባችበት የህሊናና የስልጣን ቀውስ እንዴት ትወጣ ይሆን የሚለውን ጥያቄ በስጋት ትጠባበቃለች። የባሩድ ሽታው ከጦር ሜዳ ወጥቶ ወደ አሜሪካ ሰፈር ዘልቆ ገብቷል። ውጤቱም በቅርቡ በሚካሄደው የአጋማሽ ምርጫና በህዝቡ ጽናት የሚወሰን ይሆናል።